በአራዳ ክፍለ ከተማ አስተዳደር አዘጋጅነት የመደመር መንግስት መጽሐፍ የፓናል ውይይት በአዲስ አበባ ከተማ ተካሂዷል። በውይይት መድረኩ የተለያዩ የህብረተሰብ ክፍሎች የተሳተፉ ሲሆን በመጽሐፉ ላይ የተኩሩ ሀሳቦችም ተነስተዋል። መጽሐፉ የኢትዮጵያውያን ማንነት የተንጸባረቀበት መሆኑን ያነሱት የባህልና ስፖርት ሚኒስትር ዴኤታ ረዳት ፕሮፌሰር ነብዩ ባየ በጠቅላይ ሚኒስትሩ በተጻፉ በአራቱም የመደመር መጽሐፍት ህብረት ወሳኝና አስፈላጊ መሆኑ አጽንኦት ማግኘቱን ገልጸዋል። አብሮነትን የሚያቀነቅን ህዝብ ነው ኢትዮጵያዊ። የጋራ ህይወት ያለው ነው። የወል ህይወት ያለው ነው። የመደጋገፍ ህይወት ያለው ነው። በአራቱም መጽሐፍት ላይ ተደጋግሞ የተነሳው ነገር ህብረት ለሰው ልጅ ያስፈልጋል። የመደመር መንግስት መጽሐፍ ፖለቲካን ብቻ ሳይሆን ማህበራዊ ጉዳይንም በጥልቀት የተመለከተ መሆኑን የጠቀሱት ሚኒስትር ዴኤታው ሀገር በቀል ዕውቀቶች ላይ የሚያተኩር መጽሐፍ ነው ብለዋል። ጸሐፊው ጠቅላይ ሚኒስትር ስለሆኑ ነገሩ ፖለቲካዊ ነው ብቻ ብለን ማሰብ የለብን። ማህበራዊም ነው። ፍልስፍናው በጋራ እንኑር የሚል ነው። የመደመርን ልቡንና ሐቁን ውስጡን ከተረዳን ኢትዮጵያውያን እንድንበታለን። ምክንያቱም አንድነትን ነው የሚያወራው። አገር በቀል ነገሮች ላይ እንመስረት። በተለያዩ ዓለም አቀፍ ሚዲያዎች ላይ ታላቁ የኢትዮጵያ ህዳሴ ግድብን በማስመልከት ጠንካራ ሀሳቦችን በማንሳት የሚታወቀው ኡስታዝ ጀማል በሽር መደመር ከኢትዮጵያ አልፎ ዓለም ሊከተለው የሚገባ ፍልስፍና መሆኑን ጠቁመው ይቅርታና ፍቅርን የሚሰብኩ ጠቃሚ ሀሳቦች የተካተቱበት መሆኑን ተናግረዋል። መደመር የሚለው እንኳን እኛ እዚህ ኢትዮጵያ ውስጥ ብቻ ሳይሆን ከተቻለ ዓለም በሙሉ ነው መደመር ያለበት። ጠቅላይ ሚኒስትሩን የልቤን ከገዙት ከመጀመሪያው ሀሳብ አንዱ ይቅርታ ከዛ በኋላስ ፍቅር እና መደመር የሚለው ሀሳብ በአጠቃላይ ሁላችንንም የሚገዛ ነው። የአራዳ ክፍለ ከተማ ዋና ስራ አስፈጻሚ አቶ ጌታሁን አበራ የመደመር መንግስት መጽሐፍ የልማት ቁጭትን ያካተተ ለኢትዮጵያ ብልጽግና የላቀ አበርክቶ ያለው መጽሐፍ ነው ብለዋል። እስከዛሬ የት ነበር? ምን ነክቶን ነበር? እንዴት በሀብታችን መጠቀም አልቻልንም? ምን ነክቶን ነበር የሚል ቁጭት የያዘ በዚህ ቁጭት ውስጥ ሆነን አሁን ያለነው ትውልድ ኢትዮጵያን ከፍ ካሉ ሀገሮች ተርታ የሚያሰልፍ በአጭር ጊዜ ሀሳብ ነው። የመድረኩ ተሳታፊዎች በበኩላቸው መጽሐፉ ከሀሳብ ወደ ርዕዮት ያደገ መጽሐፍ ሆኖ እንዳገኙት ተናግረዋል። ከሀሳብ ወደ ርዕዮተ ዓለም መጽሐፍነት ያደገ ወደ አይዲዮሎጂ ቁጭት ላይ የተጻፉ ብዙ መጽሐፍቶች ቁጭትን ሲያስነሱ ለበቀል፣ ለመበቃቀል፣ ለመጠፋፋት ነው። እኚህ ጠቅላይ ሚኒስትር ግን መደመርን ሲያነሱ በቀል ግን ጥፋትን፣ ክፋትን፣ ምቀኝነትና ድህነትን፣ ልዩነትን የሚፈጥርብን ነገር ስለሆነ በጣም እጅግ አድርጌ ላመሰግናቸው ፈልጋለሁ። የመደመር መንግስት መጽሐፍ ባለፈው ሳምንት በርካታ ሰዎች በታደሙበት መመረቁ ይታወቃል።